ሰላም የምንሰራው ስራ የሚመቻችሁ ከሆነ ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ እንዲሁም ሜምበርሺፕ በመግዛትና በቪፒኤን ተጠቅመው በማየት ያበረታቱን። እናመሰግናለን። የዛሬው ፊልማችን ሲጀምር የዳንስ ክለብ ውስጥ በንሱክ ወንበሩ ላይ ተቀምጦ እናየዋለን። በዛን ሰዓት አይኑ አንዲት ልጅ ላይ ያርፍና ሁለቱም መተያየት ይጀምራሉ። ከዚያም ሁለቱ ወደ ውጭ ይወጡና በንሱክ ልጅቷን መሳም ይጀምራል። አሁን እዚህ ጋር በንሱክ ሰው ሳይሆን ሰው መሆን የሚፈልግ መንፈስ መሆኑን እናውቃለን። እናም ሰው ለመሆን በንሱክ 10 ሴቶችን መሳም አለበት። ይህም 10 ስሜቶችን ይሰጠውና ሰው ይሆናል። በሌላ በኩል በሬስቶራንት ውስጥ በትርፍ ሰዓት የምትሰራውን የኦን የምትባል ሴት እናያለን። የኦን ዓላማ ለጥሩ ህይወት ገንዘብ ማግኘት ስለሆነ አንድ ደንበኛ ስልኳን ሲጠይቃት በቀልድ መልክ ታስተባብላለች። የኦን ሰዎችን ትጠላለች፣ ምክንያቱም በሷ አስተያየት አብዛኛው ሰው በጣም ክፉ ነው። ልክ በዛን ሰዓት የኦን ከሬስቶራንቱ ቆሻሻ ለመጣል ስትወጣ በንሱክ አንዲት ልጅ ሲስም ታያለች። እናም በዚህ ዘመን ምን እየሆነ ነው? ይህን ሁሉ ማድረግ ካለባችሁ ወደ ክፍላችሁ ግቡ ትላለች። በንሱክ ያስተውላታል። የኦን በፍጥነት ትሸሻለች። በንሱክ ልጅቷን በድጋሚ ይስማታል። ከስሜቶቹ አንዱን ይወስድና ከዚያ ቦታ ይሄዳል። እንደሄደም ልጅቷ ስለመሳሙ ትረሳና እዚህ ምን እየሰራሁኝ ነው ትላለች። ከዚህ በኋላ እጁን ልቡ ላይ አድርጎ ተቀምጦ ሳለ የመናፍስት ንግሥት በፊቱ ትገለጣለች። እሷም ለበንሱክ ለመጀመሪያ ጊዜ ያገኘኸውን ስሜት ብቸኝነት ነው ትለዋለች። ይህ ስሜት ልትሞላው በሞከርክ ቁጥር እየጠለቀ የሚሄድ ከባድ ስሜት ነው ስትለው በንሱክ ይህ ስሜት ለምን በጣም ከባድ እንደሆነ ይጠይቃታል። የመናፍስቱ ንግሥት እንኳን ደስ አለህ፣ የመጀመሪያው ተልእኮህ ተጠናቀዋል ትለዋለች። ከዚያም ንግሥቲቱ 10 ጊዜ መሳም ቀላል ቢመስልም 10 የተለያዩ ስሜቶችን መቋቋም ግን በጣም ከባድ ነው፣ ምክንያቱም እነዚህ ስሜቶች ህመም ናቸው ትለውና ከዚህ ሁሉ በኋላም ሰው መሆን ትፈልጋለህ ብላ ትጠይቀዋለች። ለዚህም በንሱክ አዎ በማለት ይመልሳል። ምክንያቱም በሺዎች ለሚቆጠሩ ዓመታት ብቻውን ስለኖረና ከእንግዲህ ብቻውን መሆን ስለማይፈልግ ነው። ከዚያም የመናፍስቱ ንግሥት የልጅቷን ፎቶ እያሳየችው ሁለተኛ ተልእኮህ ይህ ነው፣ ይህችን ልጅ ትስማለህ ትለዋለች። በሌላ በኩል የኦን ከቅርብ ጓደኛዋ ጋር ስለ ትርፍ ሰዓት ስራዋና ለሰዎች ስላላት ጥላቻ እያወራች ነው። ጓደኛዋ የፍቅር ቀጠሮ እንድትጀምር ትመክራታለች። ነገር ግን የኦን የቀድሞ ፍቅረኛዋ ክፉኛ ስለጎዳት እምቢ ትላለች። ከዚያም ጓደኛዋ አንድ ቆንጆ ልጅ ስልኬን ጠይቆኝ ነበር ትላታለች። ያ ስልክ የጠየቃትን ቆንጆ ልጅ በንሱክ መሆኑን እናውቃለን። ዮአን እያመነታች እንግዲያውስ እኔ ማየዋለሁ ትላለች። ይህም ብላ የኦን ወደ ቤተ መጻሕፍት ትሄድና ልክ በዛ ሰዓት ከቀድሞ ፍቅረኛዋ ጋር ያሳለፈችውን ጊዜያት ታስታውሳለች። ይህም ያሳዝናታል። በሚቀጥለው ትዕይንት በንሱክ ዩንሶልን ሊስማት ሲል ዩንሶል ትንሽ ትደነግጣለች። በንሱክም ያንኑ ጉልበት ያወጣና እጁን ዩንሶል ራስ አድርጎ ይስማታል። ልክ በዛን ሰዓት ከዩንሶል አፍ የሚወጣው ስሜት ወደ በንሱክ አፍ ይገባል። ይህም ማለት በንሱክ ሌላ ስሜት አግኝቷል ማለት ነው። የኦን ሁሉንም አይታ ይህ በዚያን ቀን ሌላ ልጅ ሲስም የነበረውን ልጅ መሆኑን ታስታውሳለች። የኦን በንሱክን ልክ እንደ ቀድሞ ፍቅረኛዬ ነው ብላ ታስባለች። ከዛም በንዴት ወደ በንሱክ ሄዳ በቁጣ እየጮኸች ከዚህ በፊት ከሌላ ልጅ ጋር አይቻለሁ፣ ሰዎችን የምጠላው እንዳንተ ባሉ ሰዎች ምክንያት ነው ትለዋለች። ይህን ብላ የኦን በንሱክ ፊቱ ላይ ትመታዋለች። በንሱክ ለምን መታሽኝ ሲል ይጠይቃል። የኦን እንዳንተ ባሉ ሰዎች ምክንያት ሴቶች ምን ያህል ችግር እንደሚገጥማቸው ታውቃለህ ትለዋለች። ይህን ብላ የኦን ማልቀስ ትጀምራለች። በንሱክ እንባዋን ሊያብስላት ሲል ዩንሶል የኦንን ከዚያ ቦታ ተወስዳታለች። ለመጀመሪያ ጊዜ በንሱክ የርኅራኄ ስሜት ይሰማዋል። የኦን እንባ ብሶ ሊያጽናናት ይፈልጋል። ነገር ግን ንግሥቲቱ ይህ ሁለተኛ ስሜትህ ነው ትለዋለች። በሚቀጥለው ትዕይንት አንድ ባለጌ ደንበኛ ሬስቶራንቱ ውስጥ ግርግር ይፈጥራል። በንሱክ ይረዳትና ለየኦን ጥሩ ስሜት እንዲሰማት የቾኮሌት ሚልክሼክ ይሰጣታል። ቀስ በቀስ በሁለቱ መካከል ትንሽ ሙቀት ይፈጠራል። ከዚህ በኋላ ስሙ ጂሱንግ የተባለ ልጅ የቾኮሌት ሚልክሼክ ሲሰራ እናያለን። የኦንን እየተመለከተ ፈገግ ይልና በአንዱ ብርጭቆ ላይ ተጨማሪ ክሬም ይጨምራል። ከዚያም ብዙ ክሬም ያለበትን ብርጭቆ ለየኦን ይሰጣትና ስለሱ ያወራል። ትንሽ ከተጫወተች በኋላ የኦን ትሄዳለች። ዩንሶል ለጁንሲንግ ከወደድካት በትህትና እናግራት፣ ለምን ታሾፍባታለህ ትለዋለች። ከዚህ በኋላ የመናፍስቱ ንግሥት በንሱክ ለሶስተኛ ተልእኮ ትልከዋለች። በንሱክ ለመጀመሪያ ጊዜ ወደ ልጅቷ ሲሄድ ባልዋ ከ2 ዓመት በፊት መሞቱን ያውቃል። ከትንሽ ቆይታ በኋላ የልጅቷን ባል ወደዚያ ይመጣል። ልጅቷ ትጠይቋለች፣ እዚህ ነህ? ላለፉት 2 ዓመታት የት ነበርክ? ባልዋ በቀጥታ ይስማታል። እናም ይህ እያደረገ ያለው በንሱክ ነው፣ ሌላ ማንም አይደለም።
እሱም ሶስተኛው ተልእኮ አጠናቆ ነበር። ነገር ግን ከዚህ ተልእኮ በኋላ መንፈሱ በጣም ስሜታዊ ሆኖ ማልቀስ ይጀምራል። በሌላ በኩል የኦንም የቀድሞ ፍቅረኛዋን ከሌላ ጋር ስታይ ትሰበራለች። እሷ መንገድ ላይ እያለቀሰች ስትሄድ መንፈሱም ከፊት ለፊቷ እያለቀሰ ይመጣል። የኦን ለምን ታለቅሳለህ ብላ ትጠይቀዋለች። በንሱክ አላውቅም ይላታል። ከዚያም ሁለቱም እርስ በርስ ሲያለቅሱ አይተው ያለምንም ምክንያት ለረጅም ጊዜ ማልቀሳቸውን ይቀጥላሉ። አሁን ሁለቱም ወደ መጠጥ ቤት ይሄዱና የኦን በንሱክን እንድታለቅስ ያደረገህ ምንድን ነው ብላ ትጠይቋለች። በንሱክ ስላዘንኩ ነው፣ ልቤ የተሰበረ ያህል ይሰማኛል ይላታል። የኦን እየተሳለቀች ስላዘንኩ ነው ድራማህን እንደገና ጀመርክ ትለዋለች። በንሱክ አዝኛለሁ፣ ታዲያ ምን ላድርግ ይላል። የኦን ሶፍት እየሰጠችው በዓለም ላይ ያለ ሁሉ የሚያዝን ይመስለኛል፣ እናም ሁሉም ሐዘኑን በራሱ መንገድ ይደብቃል። እንደዛ ስታስብ ትንሽ ሰላም ይሰማል ትለዋለች። እሱም ይቅርታ ያይሰራም ብሎ ይመልሳል። የኦን ጥሩ ስሜት እስኪሰማህ ድረስ ማዘን አለብህ ትለዋለች። ልክ በዚያን ሰዓት አንድ ሰው ወደዚያ መጥቶ አንተ በንሱክ ነህ ሲል ይጠይቋል። በንሱክ አዎ፣ ግን አንተ ማነህ ይላል። ከዚያም ሰውየው የመንፈስ ጉልበትህ ይሰማኛል፣ እናም አሁን ልትሞት ነው ብሎ ይነግረዋል። እዚያ ያሉት መብራቶች ብልጭ ድርግም ማለት ይጀምራሉ። በንሱክና የኦን በፍርሃት ይነሳሉ እና በንሱክ ኦጃ ይላል። አሁን ኦጃ መንፈስ አውጪና ስራውም ሰው መሆን የሚፈልጉ መንፈሶችን መግደል እንደሆነ እናውቃለን። ከዚያም ኦጃ በንሱክን ሊገድለው ይሞክርና ያንቀዋል። የኦን ልታድነው ትሞክራለች። በንሱክ እጇን ይዞ በጉልበቱ ከዚያ ይጠፋል። ኦጃ ሁለቱንም ለመፈለግ ይነሳል። እናም እዚህ በንሱክ የየኦንን እጅ ይዞ እየሮጠ ሁለቱንም ይደበቃሉ። በዚህ ግርግር የየኦን እጅ ይጎዳል። በንሱክም እጇን በፋሻ ይጠግንላታል። ይህ ሁሉ ለየኦን እንደ ህልም ተሰምቷታል። በንሱክን የመሳም መንፈስ ብላ ትጠራውና ለማረጋገጥ ፊቱን ይዛ በኃይል ትስመዋለች። ነገር ግን ከሳመችው በኋላ ተገርማ ይህ መሳሳም ሙሉ በሙሉ እውነት ይመስላል፣ ይህ ማለት እሱ በእርግጥ መንፈስ ነው ማለት ነው፣ ለዚያ ነው በጣም ቆንጆ የሆነው ብላ ታስባለች። ከዚያም አፍራ ማልቀስ ትጀምራለች። በንሱክ ይህ ህልም እንዳልሆነ ቀድሜ ነግሬሻለሁ ይላታል። አሁን የኦን ስትጠይቀው በንሱክ እስካሁን 3 ሰዎችን እንደሳመ ይነግራታል። እኔ በእነዚያ 3 ሰዎች ውስጥ ተካትቻለሁ ብላ ትጠይቀዋለች። በንሱክ እንዳልተካተተች ይነግራትና የሚቆጠሩት የመናፍስት ንግሥት ለተልእኮ የምትጠቀምባቸው ሰዎች ብቻ ናቸው ብለው ይመልሳል። በማግስቱ ጠዋት የኦን የሳመችውን አስታውሳ ለራስዋ የኦን አብደሻል፣ እሱኮ በእርግጥ መንፈስ ነበር ትላለች። ይህ በእንዲህ እንዳለ በንሱክ የመናፍስት ንግሥቲቱን ኦጃ ለምንድን ነው መናፍስትን መግደል የሚፈልገው ብሎ ይጠይቃታል። መናፍስት በአንድ ወቅት ሰዎች ነበሩ። የሰው ልብ በጣም ሲሰበር መንፈስ ይሆናል። ለዚህ ነው ሰዎች መንፈሶችን የሚፈሩትና በቀል እንዳይወስዱ የሚገድሏቸው ብላ ታስረዳዋለች። በዚህም ማንም መንፈስ ሰው መሆን እንዳልቻለ ትነግረዋለች። በንሱክ አንቺም የዚህ ዕቅድ አካል መሆን ፈልገሽ ነበር ብሎ ይጠይቃታል። ነገር ግን ንግሥቲቱ መልስ አትሰጥም። አሁን ኦጃ የመናፍስት ንግሥቲቱን ለመግደል ሲፈልግ የነበረበትን ነገር ከዚህ በፊት ተሳክቶለት የማያውቅ ያለፈ ትዕይንት እናያለን። በሚቀጥለው ትዕይንት የኦን እሱን በመሳሟ ምክንያት ከበንሱክ ርቀቷን ጠብቃ ስራዋን እየሰራች ሳለ ድንገት ሁለቱም ይጋጫሉ። በዚህም መተያየት ይጀምራሉ። ከዛም ጂንሱንግ ወደ ሬስቶራንት መጥቶ የኦንን ቤት ሊያደርሳት ጥያቄ ያቀርባል። ነገር ግን የኦን ጠጥተሃል ብላ ትጠይቀዋለች። ጂንሱንግ እኛ ጓደኛሞች ብቻ ነን እና ከዚህ እንሂድ ይላታል። ይህን ብሎ የኦንን ይዞ ይሄዳል። በንሱክ ሁለቱንም እየተመለከታቸው ነው። መንገድ ላይ ጁንሲንግ የኦንን ያ በትርፍ ሰዓት የሚሰራው ልጅ በርግጥ ሰው ነው ብሎ ይጠይቃታል። የኦን እንዴት አወቅ ትለዋለች። ጁንሱንግ በእውነት አንድ ሰው እንዴት እንዲህ ቆንጆ ሊሆን ይችላል ይላታል። ውበት በለው፣ በነገራችን ላይ ዛሬ ባህሪ ለምንድን ነው የተለየ የሆነው ትለዋለች። ጁንሱንግ ከዛሬ ጀምረው በየቀኑ ላደርስሽ መጣለሁ ይላታል። የኦን ለምን ትለዋለች። ጁንሱንግ ምክንያቱም ታክሲ መያዝ እፈልጋለሁ ይላታል። የኦን ግን እዚህ ታክሲ ማግኘት በጣም ከባድ ነው ትለዋለች። ጂንሱንግ ስለዚያ ታክሲ እያወራሁኝ አይደለም ይላታል። ቀጥሎም ለታክሲ ገንዘብ ስለሌለኝ ትንሽ ገንዘብ አበድርኝ ይላታል። የኦን ገንዘቡ ትሰጠውና የ10 ደቂቃ የእግር መንገድ ብቻ ነው፣ ልትወስደኝ እንዳትመለስ አሁን ከዚህ ሂድ ትለዋለች። ጂንሱንግ ከዚያ ቦታ ይሄዳል። በሚቀጥለው ትዕይንት
ትዕይንት የኦን ወደ ኮሌጅ ስትሄድ ያንን የቀጠሮ ልጅ እዚያ ታየዋለች። የኦን ከሱ መደበቅ ትጀምራለች። ነገር ግን ልጁ አይቷት ለእራት በመጠየቅ መለመን ይጀምራል። በዚህ ምክንያት የኦን ሳትወድ በግድ እሺ ትልና ልክ ወደ ተቀጣጠሩበት ቦታ ስትሄድ እዚያው የቀጠራት ልጅ ከቀድሞ ፍቅረኛዋ ጋር ሲያወራ ትሰማለች። ኤክስዋም እንደዚህ እያለው ነበር። በየኦን ፊት ጥሩ እንደሆን ካስመስልና በፍጥነት ወጥመድህ ውስጥ ትገባለች። በነገራችን ላይ የኦን ልክ አንተ የምትፈልገው አይነት ምርጥ ቁመና አላት ይለዋል። የኦን እነዚህን ቃላት ሰምታ እያለቀሰች ከዚያ ቦታ ትሄዳለች። እናም ልክ እዚያው ሌላ ልጅ ንግግራቸውን ትሰማለች። በሌላ በኩል በንሱክ ለአራተኛ ተልእኮው ወደዚያው ኮሌጅ ይሄድና እዚያ አንዲት ልጅ ይስማል። ይህም ለበንሱክ የቁጣ ስሜት ይሰጠዋል። አሁን በንሱክ ንዴቱን የሆነ ቦታ ላይ ማውጣት ይፈልጋል። ስለዚህ ወደ ውጭ ይሄዳል። ከዚያም በጣም እያለቀሰች ያለችውን የኦንን ያያታል። በንሱክ ወደ እሷ ሄዶ ምክንያቱም ይጠይቃታል። የኦን ሁሉንም ነገር ትነግረዋለች። ይህን ሲሰማ በንሱክ የኦንን ወደ ክፍል ወስዶ የቀድሞ ፍቅረኛዋንና የቀጠሮውን ልጅ መሳደብ ይጀምራል። ይህን ሲያይ የቀጠሮው ልጅ እንግዲያው አስቀድመሽ የወንድ ጓደኛለሽ፣ ይህን ማለት እያታለልሽኝ ነበር ማለት ነው ይላል። ይህን ሲሰሙ መላው ክፍል የኦን አስቀድሞ የወንድ ጓደኛ ነበራት፣ ነገር ግን ሌላውን ልጅ አታለለችው ማለት ይጀምራሉ። በንሱክም የቀድሞ ፍቅረኛዋን ይመታል። ልክ በዛን ሰዓት ዩንሶል መጥታ የኦን የቀድሞ ፍቅረኛ ለቀጠሮው ልጅ ነገሮችን ሲነግረው የነበረውን ድምፅ ቀርጻ በሁሉም ፊት ትከፍተዋለች። ከዚያም የኦን ከእንግዲህ ፊትህን ማየት አልፈልግም፣ ምክንያቱም እኔን የሚያስብሉኝ ሰዎች አሉኝ ብላ ትሄዳለች። ይህን ሁሉ የተመለከተ ጂንሱንግም በጸጥታ ይሄዳል። የኦን በንሱክን ታመሰግነዋለች። በንሱክም ንዴትን እንዴት መቆጣጠር እንደሚቻል ጠቃሚ ምክር ይጠይቃታል። ልክ በዛን ሰዓት መንፈስ አውጪው ኦጃ ደርሶ በንሱክን ሊገድለው ይሞክራል። በንሱክ ጉልበቱን ይጠቀማል። ነገር ግን ኦጃ መጥቶ ይጥለውና በድጋሚ ሊገድለው ይሞክራል። ይህን ስታይ የኦን በንሱክን ለማዳን ታቅፏለች። በንሱክ ይህን ሲያይ ይደነግጣል። ኦጃ አንቺ ልጅ ለምን ታድኘዋለሽ? እኔ ሰዎችን ለማዳን ነው መንፈሶችን ምገድለው ይላታል። ይህ ስትሰማ በንሱክ የሰማት ልጅ ይህ መንፈስ ክፉ አይደለም፣ እሱ ረድቶኛል ትላለች። ነገር ግን ኦጃ ተንቀሳቀሽ እገድለዋለሁ፣ እኔ ሰዎችን እጠብቃለሁ፣ እነሱን መግደል አልችልም ይላል። ይህን ስትሰማ የኦን ስለዚህ ሰዎችን ፈጽሞ መግደል አትችልም ትለዋለች። ይህን ብላ በንሱክን አጥብቃ ታቅፈውና ምንም ብትሞክር ከዚህ አልንቀሳቀስም፣ አንድን ሰው መግደል ካለብህ ቀጥል፣ እኔን ግደለኝ ትለዋለች። ኦጃ ተናዶ ይሄዳል። አሁንስ ከሄደ በኋላ በንሱክ የኦንን መመልከት ይጀምራል። ይህም የኦንን የልብ ምት ያፈጥነዋል። እናም በፍጥነት ለመነሳት ትሞክራለች። ነገር ግን በንሱክ ይይዛትና እባክሽ ጠብቂኝ ይላታል። የኦን ትስማማለች። ከዚህ በኋላ የኦን በንሱክን ቤቷ ይዛው ትሄድና እዚያ እንዲኖር ውል ትሰጠዋለች። የቤት ስራ፣ ምግብ ማብሰል፣ ማጽዳት፣ ሁሉንም ነገር እሱ መስራት ይኖርበታል። በንሱክ ተስማምቶ በምላሹ ከኦጃ ልትጠብቅኝና የሚቀጥሉትን ተልእኮዎች ልትረጅኝ ይገባል ይላታል። የኦን ትስማማና እሺ የመጀመሪያዎችን 4 መሳምን ሰርተህ ሁሉንም የማይጠቅሙ ስሜቶችን አግኝተሃል ትላለች። አሁን እረዳሃለሁ። እናም ከኦጃ እንድጠብቅህ በእያንዳንዱ የምትስምበት ጊዜ አብሬ ሄዳለሁ። ምን ያህል አስፈላጊ እንደሆንኩ አየህ ትለዋለች። በማግስቱ ጠዋት በንሱክ ቁርስ ሰርቶ ያጸዳል። ይህን ሁሉ ማየት የኦንን ያስደስታታል። እናም በንሱክ ልብስ ሲያጥብ የኦንን ጡት መያዣ እጁ ላይ ይወድቃል። ይህንን ስታይ የኦን ጡት መያዣውን ከእጁ ትነጥቀዋለች። ቀስ በቀስ በሁለቱ መካከል ትስስር መፍጠር ይጀምራል። ከዚያም ሁለቱም ለ5ኛ ተልእኮ ይሄዳሉ። የኦን በንሱክ አንድን ሰው ሲስም ትመለከታለች። በዚህ ጊዜም የሳቅ ስሜት ያገኝባታል። በዚህ ምክንያት በንሱክ እንደ እብድ መሳቅ ይጀምራል። ልክ በዛ ሰዓት ኦጃ ይመጣል። እሱን ስታይ የኦን በንሱክን ታቅፈዋለች። ነገር ግን በንሱክ አሁንም እየሳቀ ነው። ይህን ሲያይ ኦጃ ይመለሳል። ማታ ላይ የኦን ብቻዋን ስትሄድ አንድ ሰው የሚከተላት ይመስላታል። እናም ልክ በዛ ሰዓት በንሱክ ሊወስዳት ይመጣል። ይህም የኦንን ያስደስታታል። በሚቀጥለው ትዕይንት በንሱክ 6ኛውን መሳም ሊፈጽም ሲል የኦን እየተመለከተች ፊቷን ታተኩራለች። በዚህ ጊዜ በንሱክ የፍላጎት ስሜት አግኝቷል። ስለዚህ የኦንን ጓደኛ እንድትሆኝ ይፈልጋለሁ፣ ጓደኛ ትሆኛለሽ ይላታል። ልክ በዛ ሰዓት ኦጃ ይመጣል። እሱን ሲያዩ በንሱክና የኦን ይተቃቀፋሉ። ኦጃ ንዴቱን አሳይቶ ከዚያ ቦታ ይሄዳል። በሚቀጥለው ትዕይንት በንሱክና የኦን ግሮሶሪ ለመሸመት ይሄዱና በንሱክ ብዙ መክሰስ ማንሳት ይጀምራል። የኦን ወስዳ መልሳ ታስቀምጠዋለች። በንሱክ እነዚህን እፈልጋቸዋለሁ ይላታል። ልክ በዛ ሰዓት የኦን አንዳንድ ጥንዶች እዚያ ሲገበያዩ ታያለች። በንሱክ ክፉ አይደለም፣
በጣም ነው የሚንከባከበኝ ብላ ታስባለች። ልክ በዛ ሰዓት በንሱክ ፈገግ ስትል ያያትና ወደ እሷ መጥቶ በዚህ ዘመን ፈገግት ያለሽ እናም ያንን ወደዋለሁ ይላታል። የኦን ማሽኮርመም አቁም፣ ይህ ምናልባት ካንተ ጋር ስለምኖር ነው፣ አለበለዚያ ሰዎችን በፍጹም አልወድም ትለዋለች። በንሱክ እንግዲያው ሰዎችን መጥላት አለብሽ ይላታል። የኦን እኔ ራሴ ሰው ነኝ፣ ታዲያ እንዴት ሰዎችን ልጠላ እችላለሁ? እናም አንተ ሰው መሆን ትፈልጋለህ ትለዋለች። መንፈሱ እጁን ፊቷ ላይ አድርጎ ፈገግታሽን ወደዋለሁ ይላታል። በማግስቱ ጠዋት በንሱክ ለሰባተኛው ተልእኮ ሄዶ አንዲት ልጅ ይስማል። ይህን ስታይ የኦን ታዝናለች። እናም ጓደኛ መሆን የምንችል አይመስለኝም ብላ ታስባለች። ከዚያም በንሱክን ሰው ከመሆንህ በፊት ምን ታደርጋለህ ብላ ትጠይቋለች። ልክ በዛ ሰዓት ኦጃ ይመጣል። እሱን ስታይ የኦን በንሱክን ታቅፈዋለች። በአዲሱ የቅናት ስሜቱ ምክንያት በንሱክ የኦንን አጥብቆ ያቅፋታል። ኦጃ እንደገና ተናዶ ይሄዳል። የኦን በንሱክን ኦጃ ሄዷል ብላ ትጠይቋለች። በንሱክ አልሄደም እዚህ ነው ይላታል። ይህን ብሎ በንሱክ አጥብቆ ያቅፋትና ሰው ከሆንኩ በኋላ መጀመሪያ ማድረግ የምፈልገው ነገር ጓደኛች መሆን ነው ይላታል። ከዚህ በኋላ የኦን ጓደኛዋ ጋር ተቀምጣለች። ዩንሶል ልትሄጂ ነው ብላ ትጠይቃታለች። የኦን አዎ ብላ ትመልሳለች። ዩንሶል የቤት ስራውን ሰርተሻል ትላታለች። በድጋሜ የኦን አዎ ትላለች። ዩንሶል አብደሻል ትላታለች። የኦን አዎ እሱ በእርግጥ ያሳብደኛል ትላለች። አሁን የኦን በንሱክን እየተመለከተች በጣም ሳቢ ነው ብላ የምታስብበትን ያለፈ ትዕይንት እናያለን። በንሱክ የኦንን ሙሉ የትምህርት ፕሮግራም በቃሉ ይዞታል። ስለዚህ ቁርስ ይሰራላታል። ከዚያም የኦን ከበንሱክ ጋር ቲቪ እያየች ተቀምጣለች። በንሱክም ልብስ እያጠፈ ነው። የኦን ራሷን ትከሻው ላይ ታስደግፋለች። ይህን ሲያ በንሱክ እዚያው በድንጋጤ ይደርጋል። የኦን በፍጥነት ራሷን ታነሳለች። በንሱክ ሻወር ከወሰደ በኋላ ሲወጣ የትኛውን ሻምፖ ተጠቀምክ ብላ ትጠይቋለች። በንሱክ ሳሙና ተጠቅም ያለው ይላታል። የኦን በጣም ቆንጆ ነው ብላ ታስባለች። በሚቀጥለው ትዕይንት በንሱክ መብራት እየጠገነ ነው። የኦንም ሲጠግን ትመለከተዋለች። መብራቱ ይስተካከልና በብርሃን ብልጭታ ምክንያት የኦን ፊቷን ታዞራለች። በንሱክ እጁን ፊት ለፊቷ ያደርጋል። የኦን እሱን አይታ ትሄዳለች። ከዚህ በኋላ የኦን ለመንፈሱ መንፈስ ብትሆንም አንተ ወንድ ነህ፣ እናም ሰውነትህን ማሳየት ትቀጥላለህ፣ ቲሸርት ለብሰህ ትዞራለህ። ይህ ትክክል አይደለም። እናም እርስ በርስ መነካካት ትኩረትን ይበትናል። ስለዚህ ከዛሬ ጀምሮ የ1 ሜትር ርቀት መጠበቅ አለብን ትለዋለች። በንሱክ እሺ፣ ግን እኔ የምምለው ነገር አለ። ይህ በየቦታው ያለው ጸጉርሽ አስተካኪ፣ የቤት ስራ ምን ያህል ከባድ እንደሆነ ታውቂያለሽ ይላታል። ይህን ብሎ በንሱክ መጠጣት ይጀምራል። የኦን ሲጠጣ ስታይ ትደነግጣለች። ምክንያቱም እሱ ሲጠጣ ለመጀመሪያ ጊዜ ስላየችው ነው። በንሱክ በጣም ብዙ አዳዲስ ስሜቶች ስላሉኝ ትንሽ ጨንቆኛል። አንቺ ስትመለከችኝ እኔም አንቺን እመለከታለሁ፣ በጣም ቆንጆ ነሽ ይላታል። አሁን ባለው ትዕይንት ይህን ሁሉ እያሰበች የኦን ለዩንሶል አንዲት ጓደኛ አለችኝ፣ እናም ቆንጆ ልጅ እንደወደደች አታውቅም። ይህም እሱ በጣም ቆንጆ ልጅ ስለሆነ ነው ትላታለች። ይህ ስትሰማ ዩንሶል ስለ ራስሽ እንደምታወሪ ያውቃለሁ፣ እናም ለማወቅ አንድ መንገድ አለ፣ ለመልእክትሽ በፍጥነት ከመለሰ ትላታለች። ይህን ስትሰማ የኦን በፍጥነት ለበንሱክ የት ነህ ብላ ትልካለች። ወዲያውኑ የበንሱክ መልስ ይመጣል። ይህን ስታይ የኦን ፈገግ ማለት ትጀምራለች። ወደ ውጪ ትወጣለች። በንሱክን ትመለከትና ያ ምንም ስሜት የሌለኝ ቆንጆ ልጅ ትላለች። ልክ በዛ ሰዓት በንሱክ አንድ ልጅ ይረዳል። ይህን ስታይ የኦን በጣም ግራ ተጋብቻለሁ ብላ ታስባለች። ልክ በዛ ሰዓት በንሱክ ወደ እሷ መሄድ ይጀምራል። ነገር ግን ጂንሲን ከኋላ መጥቶ የኦን ዛሬ ማታ አብረን እንጠጣለን ብለው ይጠይቃታል። ከርቀት ቆመ የነበረውን በንሱክ እነሱን ሲያይ ይቀናል። መንፈሱ የኦን አትጠጣም ይላል። ጁንሱንግ ለምን በመካከላችን ትገባለህ ብለው ይጠይቀዋል። መንፈሱ ሁለታችን አብረን ነው የምንኖረው ይላል። እሱን ለማስቆም የኦን እጇን አፉ ላይ ታደርግና አብረን ምግብ በላን እንጂ ሌላ የለም ብላ የኦን በንዴት ትሄዳለች። መንፈሱም ይበሳጫል። በልቡ ውስጥ ምን አዲስ ስሜት እየተፈጠረ እንደሆነ አይገባውም። ልክ በዛ ሰዓት የኦን ወደዚያ ትመጣለች። መንፈሱም ለምን እዚህ መጣሽ? ለመጠጣት እየሄድሽ ነበር። አብረን እንደምንኖር ብናገር ምን ችግር አለው? በዚህ መጥፎ ስሜት ይሰማሻል ይላታል። የኦን አይ እንደዛ አይደለም፣ ነገር ግን ለሁሉም አብረን እንደምንኖር መናገር ትክክል አይደለም ትላለች። መንፈሱ እየተበሳጨሁኝ ነው ይላታል። የኦን ለምን ትናደዳለህ? እኔ ከማንም ጋር ብጠጣ አንተ ምን አገባህ?
ቀናህ ትለዋለች። መንፈሱ ቅናት ለምን ባንቺ ላይ ቀናለሁ ይልና ከዚያ ቦታ ይሄዳል። የኦንና መንፈሱ እርስ በርስ ተናደዋል። ልክ በዛ ሰዓት የመናፍስቱ ንግሥት ወደዚያ መጥታ የኦንን የወንድ ጓደኛ የለሽም አይደል ወይስ የምትወጂው ሰው አለ ብላ ትጠይቃታለች። የኦን የለኝም ለምን ጠየቅሽኝ ትላታለች። የመናፍስቱ ንግሥት እባክሽን በንሱክን ተንከባከቢው ብላ ለበንሱክ 8ኛው ተልእኮ መልእክት እልክልሃለሁ ትለዋለች። በሚቀጥለው ትዕይንት ጂሱንግ የኦን ችላ ስለምትለው አዝነ ተቀምጠዋል። ዩንሶል በዚህ ጊዜ እውነትን መናገር አለብህ ትለዋለች። በሌላ በኩል የኦን በንሱክ ለ8ኛው ተልእኮ ልጅቷን ሲስም ታይና በጣም መጥፎ ስሜት ይሰማታል። በ8ኛው ተልእኮ ወቅት መንፈሱ የፍርሃት ስሜት ያገኝበታል። ከፍርሃት የተነሳ ራሱን በየኦን ጭን ላይ አድርጎ ይተኛል። የኦን ለምንድን ነው እያንዳንዱን ልጅ የምትስመው ብላ ትጠይቀዋለች። በንሱክ ይህንን ሁሉ የማደርገው በግዴታ ነው እንጂ በራሴ ፍላጎት አይደለም ብሎ ያብራራል። የኦን ስትስማቸው ምንም አይሰማህም ትለዋለች። እናም ወደሱ ቀርባ ለኔስ ምንም አይሰማህም ብላ ትጠይቀዋለች። በንሱክ ላንቺ ምንም አይሰማኝም ይላታል። የኦን ለምንድነው ወደ ህይወቴ በመምጣት የምታደናግረኝ ትለዋለች። ከዚያም በንሱክን ለማስቀናት በጁንሲንግ ግብዣ መሰረት ከእሱ ጋር ለመጠጣት ትሄዳለች። እሷ እንደሄደች በጣም ያዝንና ለ9ኛው ተልእኮ መልእክት ይደርሰዋል። ይህም በቅርቡ ማጠናቀቅ ነበረበት። በሌላ በኩል የኦን በበንሱክ ስለተናደደች እየጠጣች ነበር። ጂንሱንግም ለየኦን እወድሻለሁ ብሎ ይናዘዛል። ይህን ስትሰማ የኦን ትደነግጣለች። በሚቀጥለው ትዕይንት በንሱክ ሲሄድ ጥቃት ይደርስበታል። እናም ኦጃ በቢላ ይወጋል። በንሱክ ወድቆ የኦንን ይጠራል። የኦን መጥበሻ ይዛ ከዚያ ትሮጣለች። እናም ኦጃ በድጋሜ ሊወጋው ሲል የኦን ልክ በሰዓቱ ደርሳ ኦጃን ፊቱን በመጥበሻው ትመታውና የበንሱክን ደም አይታ በጣም ማልቀስ ትጀምራለች። በንሱክ ምን ሆነህ ነው? በንሱክ እባክህ ቶሎ ዳን፣ በጣም ወድሃለሁ ትላለች። እናም በንሱክ ራሱን ስቶ ይወድቃል። የኦን ጓደኛ ለመሆን ቃል ተግባብተን ነበር፣ እባክህ ቶሎ ንቃ እያለች በጣም ታለቅሳለች። ልክ በዛን ሰዓት የመናፍስቱ ንግሥት እዚያ ደርሳ ኦጃን ትመለከተዋለች። እናም አሁን ኦጃ በቀድሞ ሕይወቱ ንግሥቲቱ እንድትገደል አዞ እንደነበርና እሷም አሁን ዳግም እንደተወለደች የሚያሳይ ያለፈ ትዕይንት እናያለን። ከዛ በኋላ የመናፍስቱ ንግሥት በንሱክን በአስማት ትፈውሰዋለች። የኦን በንሱክን ቤት ይዛው ሄዳ በጨርቅ ትሸፍነዋለች። የመናፍስቱ ንግሥት በእርግጥ ለሱ አንድ ነገር ልታደርግ ትችያለሽ፣ ለበንሱክ እንግዲያውስ ተንከባከቢው ትላትና ከዚያ ቦታ ትሄዳለች። የኦን ከበንሱክ ጋር ትተኛና እሱን መመልከት ትጀምራለች። እጇን ጉንጩ ላይ አድርጋ በንሱክ ይነቃና የኦንን እጅ ይዞ እባክሽን የትም አትሂጂ፣ ከማንም ጋር እንዳታወሪ፣ እንዳትጠጪ፣ ጥሬን ችላ እንዳት በምላሹ እኔ መውደዴን እቀጥላለሁ ይላታል። የኦን እኔ እወድሃለሁ ትለዋለች። በማግስቱ ጠዋት የኦን በገዛ እጇ የሰራችውን ቁርስ ለበንሱክ አምጥታ ይህን የምታገሰው እስከ መጨረሻው የመሳም ተልእኮ ድረስ ብቻ ነው፣ ሰው ከሆንኩ በኋላ ሌላ ሴት ብትስም እገድልሃለሁ ትለዋለች። በንሱክ ሰው ከሆንኩ በኋላ አንቺን ብቻ ነው መሳም የምፈልገው፣ ለዚህም እየዘገየን ነው፣ መጠበቅ አልችልም ይላታል። የኦን ያን የሚሆነው አንተ ሰው ከሆንኩ በኋላ ብቻ ነው ትለዋለች። ከዛም በንሱክ መልእክት ይደርሰዋል። ለመጨረሻው ተልእኮ የኦንን መሳም አለብህ ይላል። ስልኩን ትቶ በፍጥነት ከዚያ ይወጣል። የመናፍስቱ ንግሥት ሲጠይቃት የየኦን ስሜት ፍቅር ነው፣ እናም የሚያስፈልግህ ያ ነው፣ የመጨረሻው መሳም ሊሆን የሚችለው ከሚወድህ ሰው ጋር ብቻ ነው ትለዋለች። በንሱክ የኦንን ብስማት እኔን ትረሳኛለች ይላል። የመናፍስቱ ንግሥት ሰው ከሆኑ በኋላ መንፈስም የመንፈስ ትዝታውን ይረሳል። ለዚህ ነው ማንንም መንፈስ ይህንን መሳም ማጠናቀቅ ያልቻለው ብላ ታስረዳዋለች። አሁን አንተ ወስን፣ ይህንን ተልእኮ ካላጠናቀቅ የሰውን ዓለም መልቀቅ አለብህ ትለዋለች። ከዚህ በኋላ የመናፍስቱ ንግሥትም ኦጃን ተወደው እንደነበርና የመጨረሻዋ መሳም ከኦጃ ጋር እንደነበር የሚያሳይ ያለፈ ትዕይንት እናያለን። እናም ኦጃ የመናፍስቱ ንግሥት መግደል ይጀምራል፣ ግን አይችልም። የመናፍስቱ ንግሥት ለኦጃ አልወድህም እናም አልስምህም ብላ ተዋሻለች። በሚቀጥለው ትዕይንት የኦን ተዘጋጅታ በንሱክን ለማግኘት ትመጣለች። መንፈሱ እያለቀሰ ይህን ሁሉ ከእንግዲህ ማድረግ ስለማልፈልግ አሁን ወደ መንፈስ ዓለም መመለስ አለብኝ ይላታል። የኦን ትቀልዳለህ? ትወደኛለህ? እንዴት እንዲህ ልትለወጥ ትችላለህ? ትለዋለች። በንሱክ በጣም ወድሻለሁ ይላታል። የኦን የምትሄደው የመጨረሻው መሳም ከኔ ጋር ስለሆነ ነው አይደል? ትለዋለች። ምክንያቱም ይህንን ሁሉ ከበንሱክ ስልክ ላይ ያውቃለች። ነገር ግን አሁንም
ድፍረቷን ሰብስባ መጥታለች። በንሱክ መሳሙ ከተፈጸመ ሁለታችንም ሁሉንም ነገር እንረሳለን ይላታል። ዮን ታዲያ ምን ችግር አለው? እናም ከሞከርክ በእርግጠኝነት እንደገና መውደድ ጀምራለሁኝ። ፍጥነህ ሳመኝ። እንዴት ለብሼ እንደመጣሁኝ ያየኸኝ? ትለዋለች። መንፈሱ ሰው ከሆንኩኝ በኋላ ትዝታዎች የሚጠፋሉ። እናም የፍቅር ቀጠሮ ለመጀመር ቃል ተግባብተን ነበር። አንቺና እኔ እርስ በርሳችን ብንረሳሳ እንዴት ሊሆን ይችላል? ይላታል። ይህን ስትሰማ ዮን ስሜታው ሆና እኔም ወደውን ሰው እንደምትሆን ተናግረሃል። ስለዚህ ያ ሰው ሁንና እወቀኝ ትለዋለች። በንሱክ ሰው ሆኜ አንቺን መርሳት አልፈልግም። ከአንቺ ጋር ያሳለፍኳቸው ትዝታዎች በጣም ውድ ናቸው ይላታል። በሚቀጥለው ትዕይንት በንሱክ ቦታውን አጽድቶ ዕቃዎቹን ያሽጋል። በሌላ በኩል ዮን እያለቀሰች ወደ ቤት መጥታ በንሱክ እዚያ ተቀምጦ ታያዋለች። ይህን ስታይ በበንሱክ ጭን ላይ ትቀመጣለች። እናም አትተወኝ፣ ልክ እንደዚህ ከእኔ ጋር ሁን ትለዋለች። በንሱክ እሺ መቼም አልተውሽም ይላታል። ልክ በዛ ሰዓት የዮን አይኖች ይከፈቱና ይህ ሁሉ ህልሟ ነበር። አሁን በንሱክ ስለሄደ ዮን ራሷን አረጋግታ ከሱ የተሻለ ሰው ማግኘት ትችላለሁ ትልና ማልቀስ ትጀምራለች። ከዚያም ዮን ወደ ሬስቶራንት ሂዳ በጣም ታዝናለች። ጂሱንግ ምን ሆነሽ ነው ትቶሽ ሄደ ብለው ይጠይቃታል። ዮን በትህትና ታናግረዋለች። ጂሱንግ አሁን እንደዚህ በትህትና ታዋሪኝ፣ ተስፋ ቆርጬብሻለሁ ይላታል። ዮን ለመጀመሪያ ጊዜ ከተገናኘን ጀምሮ ጓደኛሞች ብቻ ሆነን እንደምንቀር አስቤ ነበር። ከዚህ በላይ የሆነ ነገር ቢፈጠር ለእኛ ጥሩ አይሆንም። በተጨማሪም ጥሩ ጓደኛ ማጣት አልፈልግም ትላለች። ይህን ሲሰማ ጂሱንግም ይደሰታል። ልክ በዛ ሰዓት ዮን ከሬስቶራንት ወጥታ አንድ ነገር አይታ ትደነግጣለች። በሌላ በኩል በንሱክ ለመናፍስቱ ንግሥት ውሳኔውን ይህ ተልእኮ እንደሚያቋርጥ እንደሆነ ይነግራትና የምትወጂውን ሰው መተው ነበረብሽ? ምን ስሜት ነበረው ብለው ይጠይቃታል። የመናፍስቱ ንግሥት መሞት ፈልጌ ነበር። በጣም ከባድ ነበር። ሰዎች ብንሆን እንደገና ተገናኝተን መዋደድ እንችል ነበር ብዬ ተጸጸትኩ። በዚህ ሕይወት ካልሆነ በሚቀጥለው ሰው ስለመሆን ማሰብ ነበረብኝ። በሰው ቋንቋም እጣፈንታ የሚባል ቃል አለ ትላለች። ይህ በእንዲህ እንዳለ በሌላ በኩል ዮን ኦጃን አይተዋለች። ኦጃ አንቺን ባሰብክ ቁጥር እናደዳለሁ። አንቺና በንሱክ ትዋደዳላችሁ። ችግር ውስጥ ከሆንሽ እሱ በእርግጠኝነት ይመጣል ይላታል። ዮን ግን አንተ ሰዎችን አትገድልም ትለዋለች። ኦጃ አልገድልሽም፣ እንዳትሞቺ በቂ ህመም ብቻ ነው የምሰጥሽ ብሎ ያንቃታል። ዮን ራሷን ለማላቀቅ ትሞክራለች። ልክ በዛ ሰዓት በንሱክ መጥቶ ተዋት ይለዋል። ይህንን ሲያይ ኦጃ በንሱክን ለመግደል ወደፊት ይንቀሳቀሳል። በንሱክ በጉልበቱ ፊት ለፊቱ ሉል ይፈጥራል። ይህም ኦጃን ያቆመዋል። በንሱክ የተሳሳተን ሰው ነክተሃል ብሎ ኦጃን ይመተዋል። ኦጃ ራሱን ስቶ ይወድቃል። ዮን አልሄድክም ብላ ትጠይቋለች። በንሱክ እርስ በርሳችን ብንረሳሳ እርስ በርሳችን መተዋወቅ አንችልም። አብረን እንድንሆን ከታቀደልን በእርግጠኝነት እንደገና እንገናኛለን ይላል። ይህን ስትሰማ ዮን አሁን የወደፊት እጣ ፈንታችን በእድል ላይ ቁማር እየተጫወትክ ነው። እኔ በእጣ ፈንታ አላምንም። እናም የወደፊቱ ለወደፊቱ እንተዋው፣ ለአሁን የምንፈልገውን እናስብ ትላለች። በንሱክ እየሳቀ አሁን ለምን እንደወደድኩሽ አውቃለሁ፣ ምክንያቱም አንቺ በጣም አስደናቂ ስለሆንሽ፣ እናም ወደፊትም እወድሻለሁ፣ በዚህ እርግጠኛ ነኝ ይላል። ይህም ብለው ሁለቱም ይሳሳማሉ። አሁን ከአንድ ዓመት በኋላ ጂሱንግ እንደገና ሁለት ብርጭቆ ሼክ ሲሰራ እናያለን። አንዱ ትንሽ ክሬም ያለው፣ ሌላኛው ደግሞ ብዙ ክሬም ያለው። በዚህ ጊዜ ትንሽ ክሬም ያለበት ብርጭቆ በዮን ፊትና ብዙ ክሬም ያለበትን በዩንሶል ፊት ያስቀምጣል። ዮን ይህ ምንድን ነው? ያንን የማነስና የማብዛት ነገር እንደገና እየሰራ ነው ትላለች። ዩንሶል ለጂሱንግ የኔ ፍቅር ሕፃን ትለዋለች። ጂሱንግ የሚያስፈልግሽን ነገር ካለ ብቻ ንገርኝ ፍቅሬ ይላል። ይህን ስትሰማ ዮን ፈገግ ትላለች። በሚቀጥለው ትዕይንት በንሱክ ኮሌጅ ውስጥ ነው። አሁን በንሱክ ሙሉ በሙሉ ሰው ሆነዋል። እናም ከዮን ጋር ወደ አንድ ክፍል ይሄዳል። ነገር ግን ሁለቱንም ምንም ነገር አያስታውሱም። ልክ በዛ ሰዓት መምህሩ መጥቶ ለፕሮጀክቱ ሁለት ሰዎች አንድ ቡድን ሆነዋል፣ ስማችሁን ከዝርዝሩ ላይ ፈትሹ ብሎ ይነግራቸዋል። የመናፍስቱ ንግሥት መጥታ የሁለቱንም ስም በአንድ ቡድን ውስጥ ጽፍና የራሳችሁን እጣ ፈንታ ጽፋችኋል ትላለች። አሁን ክፍሉ ካለቀ በኋላ በንሱክ በቡድኑ ውስጥ ያለውን ስም አይቶ ዮንን ይደውልላታል። ዮን ማንነቱን ስጠይቀው በንሱክ አብረን ፕሮጀክት መስራት አለብን፣ በቡድኔ ውስጥ ነሽ፣ ስለዚህ የት ነሽ ብሎ ያብራራል። ከዚያም ሁለቱም እርስ በርስ መፈላለግ ይጀምራሉ። ልክ በዛ ሰዓት አንድ ብስክሌት ከበንሱክ ጀርባ መምጣት ይጀምራል። ስለዚህ ዮን ወደ እሷ ትስበዋለች። ይህም እርስ በርስ እንዲቀራረቡ ያደርጋቸዋል።
ሁለቱንም በፍቅር ይተያያሉ። ዮን ልክ እንደዚህ ያለ ወንድ ጋር የፍቅር ቀጠሮ ጀምራለሁ ብላ ታስባለች። ከዚያም ስምህ ማን ነው ብላ ትጠይቀዋለች። እሱም ስሜ ኪሞ ነው፣ ከዚያም ስላዳንሽኝ አመሰግናለሁ ይላታል። ዮን ከዚህ በፊት ተገናኝተን እናውቃለን ብላ ትጠይቀዋለች። ኪሞ ፈገግ ብሎ አላውቅም ምናልባት ይላታል። ከዚያም ሁለቱም ፈገግ ይላሉ። ልክ በዛ ሰዓት የመናፍስቱ ንግሥት እያለፈች ነው። እናም እነሱን በማየቷ ደስተኛ ነች። አይኖቿ ኦጃ ላይ ያርፋሉ። ይህም ስሜታዊ ያረጋታል። ከዚያም ኦጃም ወደ እሷ እየተመለከተ ፊልሙ ያልቃል።